ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ሶ ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። በድሮን የተቀረጸው የአብይ አህመድ ጦር ምሽጎች ምን ይመስላሉ? ዛራ ሚዲያ ኔትወርክ የደረሰው የቪዲዮ የምሽጎች ቪዲዮ ወደ እናንተ የምናደርሰው የመጀመሪያ አጀንዳችን እናደርገዋለን። ይሄ ጦርነት ከበድ የሚያደርገው መሆኑ የምታዩት ድሮን ከድሮን ጋር ነው የሚዋጋው። ኦብቪየስሊ ድሮን ከድሮን ጋር ነው። ምንም ሚግ ከሚግ ጋር ነው። ታንክ ከታንክ ጋር ነው። እግረኛ ከእግረኛ ጋር ነው። Breaking news for you. Breaking news is about withdrawal of the Ethiopian military from Eritrean border. Interesting development. From which border is ENDF withdrawing? Why? Question is why? Where is ENDF being redeployed? ENDF units have withdrawn from Bore. Question is why? The ENDF units which have withdrawn from Bore front, they are being redeployed to a far Wollo Waghimra southern Tigray front reported. So for Ethiopian military, the more important front now is the Wollo front, where Tigray military and ENDF are confronting each other, not Bore front. ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ሶ ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። ለምሳሌ ያክል በኢትዮጵያና በኤርትራ መካከል ያለው ዲማርኬሽን የለም እኮ። እሱም ራሱ ሌላ ችግር ይፈጥራል። በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድነው ሊመጣ የሚችል? አይኖርም። አዎ አይኖርም። በራሱ ይጠፋል። አይኖርም። ጦርነት አይደለም እንዴ? አሁን እኮ ጦርነት በሚሆንበት ጊዜ ሎክ ደጀንና ፍሮንት የሚባል ነገር የለም። በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል የለውም። ሁሉም ግንባር ናቸው። ይሄ ማለት ምንድን ነው? አስመራና በባድመ አካባቢ ያለው ግንባር አስመራ ደጀን ሆኖ ባድመ ግንባር ሊሆን አይችልም። ሁለቱም ግንባር ናቸው። ካርቱም ደጀን ሆኖ አልፋሻ ግንባር አይሆንም። ሁሉም አንድ ናቸው። ስለዚህ የሚሆነው ነገር ምንድነው? መንግስታትም ይቀያየራሉ፣ ጂኦግራፊም የሆነ ያን የሚፈጠር ነገር ይኖራል። አሁን ይሄ እዚህ ይሆናል፣ ይሄ እዚህ ይሆናል ብዬ ያን ማድረግ አይችልም። ነገር ግን ሪዛልቱ ይሄ ነው። ይሄ ግን አያስፈልግም። በድሮን የተቀረጸው የአብይ አህመድ ጦር ምሽጎች ምን ይመስላሉ? ዛራ ሚዲያ ኔትወርክ የደረሰው የቪዲዮ የምሽጎች ቪዲዮ ወደ እናንተ የምናደርሰው የመጀመሪያ አጀንዳችን እናደርገዋለን። አስረስ ማረ የአፋብን ቃል አቀባይ ስፖክስፐርሰን አብይ ወድቋል፣ ቀብሩ ነው የቀረው ብሎ የሰጠው መግለጫ ወደ እናንተ የምናደርሰው አለ። በቃ ኦሮሞ እኮ ነፃ ወጥቷል ብሏል አብይ አህመድ። ከአማራ ቴሌቪዥን ወደ ኦሮሚያ ቴሌቪዥን ኦቢኤን ሄዶ በአፋን ኦሮሞ ደግሞ ጠብቁን እያሉ ነው። ገና በሚችሏቸው ቋንቋ አጋጣሚ ሆኖ ሌላ አይችልም እንጂ በወይንም ሊመጣ ይችላል። እድል ቢያገኝ በወይንም ሊመጣ ይችላል። ስለዚህ ነግራችኋለን። ተለቅ ያሉ አጀንዳዎች አሉን። በቀጥታ ወደ መጀመሪያ ጉዳያችን እናልፋለን። መጀመሪያ ሳብስክራይብ ሳታደርጉ የምትከታተሉን ከሆነ ተመልካቾቻችን ሳብስክራይብ አድርጋችሁ ጆይን አድርጉ። ኖቲፊኬሽን ምልክቱን ተጫኑ። ላይክ አድርጉ። ሁሌ ስትገቡ ላይክ አድርጋችሁ ሌሎች ጋር አልጎሪዝም የዩቲዩብ አልጎሪዝም ወደ ሌላ ሪኮመንድ ያደረገው የምትፈልጉ ከሆነ ላይክ አድርጉት። በተረፈ ዛሬ ወልዲያ አካባቢ ወልዲያ እዛ የተራገፈ ሁሉም ታዳጊዎች የሞሉበት የመከላከያ ብልጽግና ሰራዊት ጉድ ነው የምነግራችሁ ዛሬ። ወልዲያ አካባቢ ይህን ፕሮግራም የምትከታተሉ ምንድነው የተፈጠሩ? ምንድነው ያሉ ወጣቶች እዛ ሪሊ መከላከያ ናቸው ወይ? ሪሊ ለጦርነት ነው ወይ እየመጡ ያሉት? ትግራይን ለመውጋት እየመጡ ያሉ ታዳጊዎች ናቸው ወይ? እጅግ አሳዛኝ ነው። የት እንደሄዱ ወዴት አቅጣጫ እንደመጡ እንኳን አያውቁም። ዩኒፎርማቸው እንደለበሱ ተሽከርካሪ ትልልቅ ተሽከርካሪ ሲመጡ በእናት ወደ አዲስ አበባ ኮንክ ይዘን ሄድ የሚሉ በይፋ ዝም ብሎ መንገድ ላይ ማለት ነው። ገንዘብ ከፍላቸዋል በእናታቸው ወደ አዲስ አበባ ናቸው እያሉ እዛው ተበትኖ ያለው ሰራዊት አለ ወልዲያ አካባቢ። ጠቅላላ ታዳጊ ከየት ነው ያመጣችሁ ተብሎ ወልዲያ ሰሜን ወሎ ወልዲያ አካባቢ ያለው ህብረተሰብ ያሳዘነ ድርጊት ነው። ዛሬ ዝም ብሎ ሄዶ አፍስሷቸው ሄዷል። ከየት እንዳመጣችሁ አይታወቅም ብሏል። በተረፈ
ወልደ ብልጽግና አካባቢ እንንገራችሁ። ብልጽግና ለድርድ የውጊያ ዝግጅቱ ምን ይመስላል? በድሮን ምሽግ አይታችሁ ታውቃላችሁ? ምሽግ ይሄ ጦርነት ከበድ የሚያደርገው መሆኑ የምታዩት ድሮን ከድሮን ጋር ነው የሚዋጋው። ኦብቪየስሊ ድሮን ከድሮን ጋር ነው። ምንም ሚግ ከሚግ ጋር ነው። ታንክ ከታንክ ጋር ነው። እግረኛ ከእግረኛ ጋር ነው። ምሽግ ላሳያችሁ። ምሽግ ምን እንደሚመስል የሰራዊት እንቅስቃሴ ምሽጉ ዝም ብሎ ሜዳ ላይ ዛሬ 2 ምሽግ ብቻ አሳያችኋለሁ። ጩቤ በር ሰሜን ወሎ አካባቢ ያለው ከሰማይ የተቀረጸ ቪዲዮ ትንሽ እያወራን እናሳየው። ይሄ ነው ብልጽግና ያሳዝናል። እውነት ብልጽግና ወታደር መሆን እንዴት እንደሚያሳዝን ተመልከቱ። ይሄ ጩቤ በር ነው። ጩቤ በር ያው ተንቀሳቃሽ ነው፣ ቪዲዮ ነው፣ ተንቀሳቃሽ ነው። ምሽጋ ይሄ አጠቃላይ ለሚዲያ ቢሆን ነው እንጂ ሌላው ቆርጠነዋል። ይሄ ምን እንደሚመስል ከላይ የተወሰደ ነው። ታንኮቹ የት አካባቢ እንደተቀመጡ የእግረኛው ምሽግ ምን እንደሚመስል ትንሽ በጣም ኢንተረስቲንግ ፓርትን ትንሽ እንትን ላድርግላቸው። ብልጽግና የገጠመው እኔ ነኝ እኮ የድሮን አባት ያለ እኛ እኮ እንከታተላቸዋለን እኮ ሲወጡ ሲገቡ እናያቸዋለን እኮ ሀገረ ሰላም ሰው ሲንቀጠቀጥ ይሄ እንትኑ እንቅስቃሴው እንደምታዩት ነው። ምን እንደሚመስል አይደል ነው ይታያቸዋል። ቴሌቪዥን ላይ ሆናችሁ የምትከታተሉት የሚታያችሁ ይመስለኛል። ፎርዋርድ ላድርግላችሁ ዝም ብዬ ምን እንደሚመስል ይሄ እንዴት ተብሎ ብልጽግና ምሽጎቹን ተመልከቱ። ከላይ ያለው ጩቤ በር ነው። ይሄ ጩቤ በር ብልጽግና እዚህ ሆኜ ዋጋበታለሁ ብሎ የቆፈረው ነው። ሰራዊቱ ይታያቸዋል። ከላይ አካባቢ ነጭ እንትን ያለበት ሎጂስቲክስ ሴንተራቸው ነው። በቃ ብልጽግና በዚህ ደረጃ ነው ተዘጋጅቶ ያለው። ምሽጉን ቆፍሯል። ሎጂስቲክስ ሰፖርቱን ምናምን አዘጋጅተዋል። ታንኮቹ ደግሞ እንትን ከጀርባ ነው ያስቀመጣቸው። ይሄ እግረኛ ነው እንደምታዩት፣ እግረኞች ናቸው እነዚህ ይንቀሳቀሳሉ። ይሄ ወደ ላይ መሄድ በሙሉ ይሄ ዋና ተራራ ላይ ነው የተቀመጠው እንደምታዩቸው። ይሄ እግረኛ ክፍል ነው። ይሄ የመጀመሪያ አካባቢ እና የዲሽቃ ምናምን አቀማመጥ አካባቢ እዚህ አካባቢ ነው ያሉት። ወታደሩ እንደምታዩት ነው። ዙም ኢን ዙም አውት የካሜራ ሲስተሙ እንደምታዩት ነው። ይሄ ብልጽግና ጩቤ በር በዚህ ደረጃ ተከምሮ ትግራይን እገባለሁ መቀለ እገባለሁ እያለ ነው። እገባለሁ እያለ ያው ዝም ብዬ ላሳልፍላችሁ። በጣም ተራራ አቀማመጡ ጥሩ ነው። በነገራችን ላይ አቀማመጣችሁ ቀላል አይደለም። ጩቤ በር ይሄ በ2 ሰዓት ነበር ቲዲኤፍ የሰባበረው የዛሬ 3 ዓመት ወደ ወልዲ አካባቢ ሲመጣ ቲዲኤፍ ይሄን በሙሉ በ2 ሰዓት 3 ሰዓት አልፈጀበትም። እንደምታየው ሰራዊቱን ምሽጉን እዛው ያው የሆነ ዝናብ ስለሚዘንብ ትንሽ ሸንዳ ምን አድርገዋል እንትናቸው ጉድጓዶቹን ተመልከቷቸው። ቆፍሮ ሰራዊቱ እዚህ ነው ቀቅሎት ያለው። የኢትዮጵያ ብሔር ብሔረሰቦች በማያውቁት ጦርነት ላይ ሊሳተፉ አብይ አህመድ 4 ኪሎ ተቀምጦ 4 ኪሎ የጎንደር ደመላሽ ያደመላሽ እያለ ጎንደር ምናምን እየተሳደበ እየዋለ 4 ኪሎ ለመቀበጥ የኢትዮጵያ ብሔር ብሔረሰቦች ኢትዮጵያ እየተወረረች ነው ኑና አገር ጠብቁ ብሎ ያስቀመጣቸው እዚህ ነው እንደምታዩት ነው። እና ማንም አያቀኝም ብሎ ነው። ማንም አያቀኝም። በሱ ቤት አገር በሙሉ በዚህ ዝም ብዬ ላሳልፍላችሁ። ዝም ብዬ ተመልከቱ ምን እንደሚመስል ጠቅላላ ምን አስተላለፉ። እግረኛው ቤት በኩል ነው፣ ታንኩ ቤት በኩል ነው። ዝም ብዬ ፎርዋርድ ላድርግላችሁ። ጊዜ ለመቆጠብ እንለፈው። ጊዜ ለመቆጠብ የታንኮች አቀማመጥ ሚገር በሙሉ ዛፍ ስር ነው ያደረጋቸው። ትልልቅ ዛፎች ስር ነው ያደረጋቸው ታንኮቹ። አሁን ቀዮ ጋሪያ የሚለው ጋር ልውሰዳችሁ። ቀዮ ጋሪያ እሱም ተመሳሳይ ወሎ ነው። ወሎ ሰሜን ወሎ ቀዮ ጋሪያ ምን ይመስላል ተመልከቱ። የቀዮ ጋሪያ ያው አይት ነው በዚህ ያው ወደ ምንድን ይሄ ቀዮ ጋሪያ ወደ መርጦ ለማርያም ይመስለኛል። ቀዮ ጋሪያ ይሄ ትልቁ እንትናቸው ነው። ይሄ ትልቁ የውሃ ቦቴያቸው ነው። የውሃ ቦቴያቸው ነው። ምሽግ እንዴት እንደሚቆፍር የኢትዮጵያ ልጆች እንዴት አድርጎ እንደሚያስበላቸው አንድ ላሳያችሁ። ዝም ብሎ ሜዳ ዝም ብሎ ለታሪክ ነው ማሳያችሁ። ካሜራ ዝም ብሎ እንትን ያደርግና እና ወታደሮች ሲንቀሳቀስ ተመልከቱት። ተመቶ እዚህ ጋር የውሃ ታንከሩ ነው። የውሃ ታንከሩ እየገቡበት እየሄዱ በካሜራ የት ነው የገቡት? የት አካባቢ የሸሹት? ተመልከቱ። ዝም ብዬ ፎርዋርድ አድርግላችሁ ብዬ የት አካባቢ ነው ተመልከቱ። ወታደሮች ሲንቀሳቀሱ በዚህ በኩል ይሄን ላሳያችሁ ብዬ ምሽግ አቆፋፈሩ ምን እንደሚመስል ተመልከቱ። ይሄን ምሽግ እንዴት አድርጎ እንደቆፈረው የአርሶ አደሩ ቤቶች
ተመልከት። ይሄን ማሳየው ከምንም ውጭ አይደለም ነው። ዝም ብዬ ለሚዲያ ጥልቀት ያለው ወታደራዊ ነገሩን ትተን ነው ይሄን ወደዚህ የምናደርገው የምናሳያችሁ። በሄደበት የኢትዮጵያ ወታደር አሁን ብቸኛ የድሮን ባለቤት ነኝ፣ የድሮን ቅኝት ነው ሬኮነሰንስ ምናምን ሬኮነሰንስ ማለት ይሄ ሬኮነሰንስ ነው። ዝም ብሎ መረጃ ሳልፈሰጥ ድሮ መረጃ ትልክና መሃል ላይ መረጃው ራሱ ሊገደል ይችላል። እዛው መረጃ ለመረጃ ይገናኛሉ። የጠላት መረጃ የወገን መረጃ ይገናኛል። አንዱ ሊሰልል መጡ፣ አንደኛው ሊሰልል መጡ፣ ይገናኛል። መስመር ላይ ይገናኝ። አሁን እንደዚህ አይደለም። በዚህ ትልካለ። ዲሽቃ የት አካባቢ ነው ያለው ምናምን፣ የት አካባቢ ሰራዊቱ የት አካባቢ የተሰለፈው፣ ታንኩ የት አካባቢ የተሰለፈው፣ ከዛ በኋላ እንዴት ነው የምንጠቀው ምናምን፣ በዚህ በቅርብ ነው እንደዚህ የሚያዘው። አይ ቲንክ ብርሃኑ ጁላ ያለበት ሁኔታ የሚያውቀው ይመስለኛል። አሁን የሚያውቀው ይመስለኛል። ይሄ ቪዲዮ የምናሳየው ሲምፕል ነው መረጃ ሲምፕል ነው። ደብረ ዘይት ቢሾፍቱ አካባቢ ያለው ሁኔታ ምን ይመስላል? ሲምፕል ነው። ብርሃኑ ጁላ ምናምን ያለበት ሁኔታ ምን ይመስላል? ሲምፕል ነው። ቀላል ነገር ነው። በዚህ አጋጣሚ አንድ ሁላችንም ኢትዮጵያውያን ነገ ሰፋ አድርጌ ልምጣበት። የምትፈልጉ አስተያየት ላይ እንትን አድርጉበት። ከላይ በኋላ አስተያየት አሁን ላይ ባናይም ግን ከላይ በኋላ አስተያየት ስትሰጡበት እናየዋለን። የምትፈልጉ ከሆነ የዚህ አካባቢ በሙሉ መረጃ አለ። እዚህ ላይ ቪዲዮዎች አሉ። አብዛኛው ቦታ ላይ ምን ይመስላል ምሽጉ ምን ይመስላል የሚለው ማለት ነው። አብይ ያበላሸው ብልጽግና ያበላሸው የኢትዮጵያውያን አብሮነት ድሮ አማራው ትግራይን ሲወድ ሲያደንቅ፣ አፋሩ ኦሮሞን ሲያደንቅ፣ ኦሮሞ አለኝታዬ ነው ወገኔ ነው ብሎ ሲያሞካሸው ሲደሰት፣ ወገኔ ነው ብሎ ትረስ ሲያደርግ፣ ኦሮሞ በአማራ ላይ ወንድሜ አለኝታዬ አጋሬ ብሎ ጠባቄ ብሎ እምነት ሲያሳድር ያ ትክክለኛ የኢትዮጵያውያን መንፈስ ነበር። አሁን ተመልከቱት። የሀገሪቱ ጠቅላይ ሚኒስትር ወዴት ነው የሚሄደው? ድጋፍ አገኝበታለሁ በሚለው አማራ ቴሌቪዥን ሄድና አማራ ሆይ ጎርጎራ እኮ የተገነባው በአማራ ክልል ነው። አይታችኋል? ሰሞኑ አይታችሁታል? ጎርጎራ እኮ የተገነባው በአማራ ክልል ነው። ይሄ አረፍተ ነገር ምንድን ነው? አረፍተ ነው ምንድን ነው ታዲያ? ምን አዲስ ነገር አለ? ጎርጎራ ለአማራ ህዝብ ይበዛበታል? ምንድን ነው ጎርጎራ ለአማራ ህዝብ? በድሮን እያጋየው በድሮን እየገደልከው አማራን እኮ እየሰበርኩት ነው እያልከ ለጓድህ ለታየ ደንዳ እየነገርከው እዚህ ጎርጎራ እየገነባውልና በጎርጎራ ልታሞ አሁን በዚህ ሰዓት ምንድን ነው ሰውየው ሰሞኑ በፖለቲካ የሄደበት ርቀት አይ ነው። በነገራችን የሚሞኝ አማራ የለም ተብሎ አይገመትም። እውነት እኮ ነው ምናምን ብሎ የተወሰደ ሰው እገዛለሁ ብሎ ነው ያሰበው። ሰው ግን አድጎ ተመንድጎ አብይን ዘሎት ሄዷል። አልፎታል። እንደኔ የመሳሰለ ዜጋ ሜዳ ላይ ላለ ሰው በየቀኑ የአብይ ትሬንድ የአብይ ፓተርኖች ለተገነዘበ ሰው የአብይ እንትን የቀመሰ ጉዳት የቀመሰና ፊል ያደረገው ውስጡ የገባ በሙሉ አብይ ምን እንደሚያስብ ምን ቀጥሎ ምን ሊያደርግ እንደሚችል የተገነዘበ ሰው ቅንጣት ታክል ሊሸውደው አይችልም። የአማራ ህዝብ ደግሞ በጣም ገብቶት ከመግባትም በላይ ከዛም በላይ ፊል ያደረገው የዚህ መንግስት አገዛዝ በየቤቱ ያለው ችግር ዝም ብሎ አይቆጠርም አይደል? በተለይ አማራ ክልል ስትሄዱ ቀበሌ ከቀበሌ ጋር ማይገናኝ፣ ወረዳ ከወረዳ ጋር ማይገናኝበት፣ አዲስ አበባ ሆኖ ባህር ዳር ሄዶ ዘመድ በመኪና ብርቅ መሆነበት ዘመን፣ በመኪና መንቀሳቀስ ብርቅ፣ ከወረዳ ወደ ወረዳ ከቀበሌ ወደ ቀበሌ የማይንቀሳቀስበት ዘመን፣ በለቅሶ በሐዘን የማይገናኝበት ጊዜ ተፈጥሮ እኔ እኮ ጎርጎራ እኮ ነኝ የገነባ ጎርጎራ እኮ አማራ ክልል ነው የተገነባው ይላል። ኮቴሽን ያደርግና የኢትዮጵያ ቴሌቪዥን ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይላል። እንደዚህ ይላል። አይ ነው ጎንደር እኮ የሚገኘው በአማራ ክልል ነው ይለናል። ነገ ጧት ምንም ጥርጥር የለው። ዛሬ ደግሞ ይመጣና ጠብቁን አፋን ኦሮሞ ጆሌ ኦሮሞ ይላል። ምንድን ነው አሁን የኦሮሞ ህዝብ ጠፍቶታል? ያለበት ሁኔታ አያውቅም። አብይ ማን ነው የሚደግፉት? አጠገቡ ያሉት ጥቂት ደጋፊዎች፣ በሃይማኖት ስም የተሰባሰቡ በብሔር ስም አለን የሚሉ ሰዎች ካሉ አንድ 5 ናቸው 6 ናቸው ይዳዝማረ አለኝ የሚላቸው ካሉት በስተቀር ከዛ ውጭ ምንም ድጋፍ ሊኖር አይችልም። ኢትዮጵያ ምድር ላይ ቡርዣ በብሔር አንዳንዶቹ ብሔር የላቸውም። ቡርዣዎቹ አጠገብ ያሉ የቢዝነስ ፓርትነሮች
ብሔር የላቸው። ተጋሩም አሉ፣ አማራውም አለ፣ ኦሮሞም አለ፣ ሌላ ብሔርም አለ። አብይ እንዳይወድቅብን አብይማ ምናምን የሚለው ማለት ነው። ብሔር የለውም፣ ይሄ ብሔር የለውም። ምንም እናውቃቸዋለን። ተጋሩ አጠገብ ያሉ ተጋሩ ምርጥ ተጋሩ አክቲቪስቶች የሚባሉ የአብይ ሚዲያዎች ተጋሩ ናቸው። ለምሳሌ ድሮም ፍስሐ ደስታ ነበር ከዓድዋ የመንግስቱ ኃይለማርያም፣ መለስ በዚህ በኩል አቤ ስብሐት በዚህ በኩል አረጋው በርሄ በዚህ በኩል እየታገሉ ከዓድዋ ምክትል ጠቅላይ ሚኒስትሩ ምክትል ፕሬዚደንት የነበረው ፍስሐ ደስታ ነው ከዓድዋ። እና እንደዛ ኖርማል ነው ያለ ነው። እና ተጋሩ ናቸው አሁን አጠገብ ያሉት ቤስት የሚባል የፕሮፓጋንዳ ሰዎች የሚባሉት። ደጋፊዎች አይደሉም እነዚህ፣ ጥቅመኞች ናቸው። ህዝባቸውን ክደው አብይን ሊወዱት አይችሉም። የትግራይ እናትን ክደው የኦሮሞ እናትን ሊወዱ አይችሉም። ይብዛ ሚነስ እነዚህ ሰዎች ማህበረሰብ አላቸው፣ የወጡበት የሆነ እንትን አለ። እሱን አፈርድሜ እያበሉ ትግራይን ና ወደ ትግራይ ዝመት፣ እናቴን ድፈር፣ እናቴን ግደል፣ ቄን አውድም የሚል መንግስት ደጋፊ ሊሆኑ አይችሉም። ጥቅመኞች ናቸው እነዚህ። በልተው ምናምን ላሽ ብለው የሚጠፉ ናቸው እነዚህ። አይኑ አሁን ለብልጽግና እየደገፉ ያሉ ይመስለዋል፣ ግን ውስጣቸው እያንዳንዱ ኦሮሞ እያንዳንዱ አማራ እነዚህ ባንዳዎች ናቸው እንደሚሏቸው ምን ጥርጥር የለው። የባንዳ ብዛት ያው ከየት በኩል እንዳለ ያው በተለይ አማራ አካባቢ ያለው ምንም መልክ የሌለው ባንዳነት ያለው እዛ አካባቢ ለየት ያለ። ይሄስ እንኳን የትግራይስ ምክንያት የተወሰነ ምክንያት ይሰጣል። ትራማ ነው፣ ፋቲግ ነው፣ የጦርነት ፋቲግ ነው። ይሄ በቃ ብዙ ነገር አለ። የጄኖሳይድ ሰርቫይቨርስ ናቸው። ጻድቃንም ነገታቸው የጄኖሳይድ ሰርቫይቨርስ ናቸው። በድሮን ሲሳቱ የነበሩ ናቸው እነዚህ ሰዎችና በቃ ምን አገባኝ እንግዲህ እዚህ በኋላ ብሎ የመሰላቸት ስሜት አላቸው ተብሎ ዝም ብሎ ሪዝናብል ነው ሊባል ይችላል በተወሰነ በእነሱ አንደበት። አብይ አጠገብ ያሉት እነ ተመስገን ጥሩነህ ህዝባችን ነው የሚሉት ህዝብ ላይ እንደዚህ አይነት ወንጀል የተፈጸመ ምክትል ጠቅላይ ሚኒስትር ነኝ ብሎ ፖርትፎሊዮ የሚኒስትሪያል ፖርትፎሊዮ ተሸክሞ 4 ኪሎ ተቀመጣል። እነዚህ እኔ እንዴት ብሎ ይሄን ቀሪ ዘመናቸው እንዴት እንደሚሆን ራሳቸው ነው የሚያውቁት። ግን እስቲ ዘናም የሚያደርግ አስተማሪም ምርኮኞች ፋኖ መከታችን ነው እያሉ ፋኖ ጋቸና ብያ ጋቸና ማለት ጠባቂ ማለት ነው። ጋቸና ሲርና የሚባለው አብዮት ጠባቂ ነው። ያደነች አበበ ጋቸና ሲርና የሚባለው ፋኖ ጋቸና ብያ ማለት ሀገር ነው። ጋቸና ብያ ፋኖ ሀገር ጠባቂ ፋኖ ምንድነው? ሽፍታ ነው ሸለፈታም ነው የሚባሉት ነገር እንደዚህ አይደለም። እኛ ሳይቶናል። እኛ ይዞን ሁሉም ነገር ማድረግ እየቻለ በሙሉ እጁ ላይ እያለን ጋቸና ብያ መሆኑን አገር ጠባቂ መሆኑን አሳይቶናል። እንደዚህ ቢባባሉ ኢትዮጵያውያን ከኢትዮጵያውያን አንደበት የጠፋው ይሄ ስሜት ነው። Siddisa birra faano gaachana biyya 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 kina kanan jenne siddisa birra faano gaachana biyya siddisa birra faano gaachana biyya ስለዚህ ይሄ ጋቸና ብያ ፋኖ ጋቸና ብያ የሚለው ይሄ ነው የሚያምርበን። ኢትዮጵያውያን ቢሆን በእንደዚህ አይነት ቋንቋ ነው የሚያምረው። የምሬን አሁን ይሄ እንዴት ነው ጋቸና ብያ የሚሆን? ይሄ ሽፍታ አይደለ እንዴ? ይሄ እኔ 4 ኪሎ ካልገባው የሚል እኔ ብቻዬ አገር ልምራ የሚል አይደለ እንዴ ነው የሚለው አለቅላቂ የብልጽግና ድምጾች። ይሄ እያለ ያለው ግን ትክክለኛ ነው። ሀገር ጠባቂ ነው። ሀገር የሚረከብ ነው። ነገ ጧት የድርሻውን ሲገነባ የነበረ ህዝብ ተወካይ ነው። አሁን ህወሓት እኮ አሸባሪ ህገወጥ ህወሓት ሲባል የትኛው ህወሓት? መለስ የነበረበት ህወሓት ዝም ብጠላ ማለት ነው። መለስ ነው አሸባሪ? ስዩም መስፍን አሸባሪ? ቴዎድሮስ አድሓኖም አሸባሪ? ማን የሚባል ነው አሸባሪ? አሁን እጅ ላይ ከእጅ ስልጣን ሊያመልጥ ሲል ሁሉም ነገር ነው ድንጋይ የምትወረው ጠጠሮች። ልክ አብይ አህመድ ቆቢን ከአማራ ቴሌቪዥን ወደዚህ ከፋና ወደ ኢቲቪ ከቲቪ እነዚህ ዋጋ የላቸውም ብሎ በግል ምናምን ይመጣል። ነገ ጧት በግል ይመጣል፣ ይገደዳሉ። አሁን መዝናኛ የሚባሉት ሚዲያዎች አዲስ አበባ ተሰሚነት ያላቸው የሚባሉት በሙሉ አይመጣም። ይሄ ሰውዬ ብቻው ኢፌክት ማምጣት እንደማይችል፣ ለውጥ ለማምጣት እንደማይችል፣ ተደማጭ ሊሆን እንደማይችል ሚዲያ ቢመርጥም በኢትዮጵያ ታዋቂ ሚዲያ የሚባል ሚሊዮኖች ፎሎወር ያለው እና ሳብስክራይበር ያለው ማን? ኢትዮጵያ ቴሌቪዥንና ፋና ነው። ስንት ሚሊዮን? 1 ነጥብ ምናምን 2 ነጥብ ምናምን ፎሎወር ነው ያላቸው ዩቲዩባቸው ላይ።
ክሊክ የሚያደርገው የለም። ለምን? አብይ መልክ ሲታይ አይ በቃ ወደ ቲክቶክ ወደ ሌላ ዩቲዩብ ነው የሚሄደው። ለምን? ቁም ነገር እንደሌለው የተመታ የወደቀ ቀብሩ እየተጠባበቀ ያለ አገዛዝ መሆኑ ስለሚታወቅ ነው። ዛሬ ኦቢኤን ላይ መጣ። ባጫ ደበሌ በቢቢሲ ላይ መጥቷል። ገንዘብ እንክፈላችሁና ሰላም ስጡን ብሎናል። ገንዘብ እንክፈላችሁና ሰላም ስጡን። በቃ ባጫ ሐባቦ ያለው ሰውዬ ማለት ነው። ገንዘብ ስጡን ብሎ ባለ ጊዜ ሆነ። አብይ በኦቢኤን ምን አለ? የዛሬዋ ኤርትራ ገዢ ባህረ ነጋሽ ዶሪ ይባላሉ። እኔ ዶሪ አስገዶም ነው የማውቀው። ዶሪ አስገዶም የአሲምባ ዲሞክራሲያዊ ፓርቲ የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶሪ አስገዶም ነው። ዶሪ ነው እና ባህረ ነጋሽ ትባል ነበር ኤርትራ ትባላል። እና የዛሬዋ ኤርትራ ገዢ ባህረ ነጋሽ ዶሪ ነበር፣ ኦሮሞ ነው አለ። የሆነ ፓስተር አለ አይደል? የሆነ ፓስተር በሄደበት አክሱም ኬኛ አካሱማ ነበር። ማን ቅዱስ ያሬድ ኦሮሞ እኮ ነው፣ የምናምን ኦሮሞ ነው፣ የአዴት ኦሮሞ ነው፣ የምናምን ኦሮሞ የሚል ሰውዬ አዲግራት ምናምን ይላል፣ መቀለ ምናምን ይላል። ሁሉም ትግራይ ለምሳሌ አፋን ኦሮሞ አደረኩት። ባረንቱና ቦረና ታላቅና ታናሽ ናቸው ያለ ሰውዬ ይሄ ሰውዬ ወሰደው ሰውዬው ፕሮፌሰር ዶክተር ገመቹ የአንትሮፖሎጂስት እብድ ነው ያሉት። ያ ፓስተሩ እብድ እኮ ነው። እንደዚህ አይነት ተረት እያመጣ ሚዲያ ላይ የሚመጣ እብድ እኮ ይሄ ፉልፉላ ነው ቱልፉላ የሆነ ነገር አሉት። ይሄ ቀዳዳ ማለት ይሄ መጣና ባረንቱና ቦረና ጉዳይ ግንኙነት አለው። የዘር ሀረጋቸው ጉዳይ ያወራል። ማስታወቂያ ሲመጣ እንትኑ ተሰሙታላችሁ። ጎበና ዳንጬ ሀገር የሰራ ጎበና ዳንጬ ነው አለ። ጎበና ዳንጬ የሸዋ ሰው ናቸው። በወለጋ ይወደዳሉ አይወደድም። ይሄ የኢትዮጵያ ፖለቲካ ራሱ ስለሆነ ችግር የለውም። ሀገር ገንቢ ነው፣ ሀገር አፍራሽ ነው። ግን እንደዛ ብሏል። ይሄ ምንድን ያለው ግራና ቀኝና ግራ ማየት አያስፈልግም አለ። ቀኝና ግራ ማየት አያስፈልግም። በቃ ኦሮሞ ነፃ ወጥቷል ፒሪየድ አለ። ኦሮሞ ነፃ ወጥቷል፣ ከዚህ በኋላ ማንም አይገዛውም ነው የሚለው። ፒሪየድ ነው የሚለው። ኦህዴድ መጥቶ ትግራይን መጥቶ ቀደም ብያሳየኋችሁ እዚህ መጥቶ በካርታ የምናሳያቸው እዚህ ጋር በድሮን የተቀረጸው አላማጣ ለመውረድ ትግራይ ለመግባት እዚህ ጋር ጩቤ በር ሆኖ የተሰለፈው የብልጽግና ጦር ምን ሊያደርግ ኦህዴድ ሂድና ትግራይን ውረድ ብሎ እንደተላከ ይሄ በድሮን የተቀረጸ የሰራዊት አስተላለፍ ነው። ዛሬ ምን እንደሚመስል ብልጽግና ለጦርነት ምን ያህል እንደተዘጋጀ የሚያሳይ ምሽጎቹ ነው። ይሄ ኦሮሞ ነፃ ወጥቷል። እሰየው እንኳን ወጣ። ኦሮሞ ነፃ ያወጣው አብይ አይደለም። ነፃ ያወጣው ነፃ ከወጣ ነው። ነፃ አልወጣንም ብሎ ነው የኦሮሞ ወጣቶች በጃልማሩ አመራርነት ይህን ሁላ የወጣት መስዋዕትነት እየከፈለ ያለው 8 ዓመት ኦነግ ማለት አሁን ማን ነው? ኦነግ ማለት ማን ነው? የኦሮሞ ነፃነት ሰራዊት ፖለቲካ ፓርቲ ነው እንዴ? 200 ሚሊዮን ብር ባለፈው የተሰጠው ዳውድ ኢብሳ ነው ኦነግ የኦሮሞ ታጋይ። አሁን ዳውድ ኢብሳ ነው ወይስ ጃልማሩ ነው? ያ እኮ 200 ሚሊዮን ተቀብሎ ቁጭ ያለ እኮ ነው። የምንድነው የሚባለው? የምን ብልጽግና የሚባል ሰፈሩ አላለ። በሰፈሩ ስም ነው የሚባለው። በሰፈሩ ስም ነው የሚገለጸው። የሸጎሌ ኦነግ የሸጎሌ ብልጽግና ነው የሚባለው። ነፃ ከወጣ ለምን ብሎ የኦሮሞ ህዝብ አሁን እየሞተ እየታገለ ያለ ጃልማሮ ምን አሁን መሞት ፈልጉ መራብ ፈልጉ መቅመል የፈለገ ምናምን ብሎ አብይ እንደተናገረ እንደዛ ፈልጉ አይደለም እኮ ነፃ ስላልወጣ ነው። ነፃ ምን ማለት ነው? ፌዴራሊዝም ብሎ እንኳን አብይ እኮ ሰባበረው እኮ። መከላከያ ሰራዊት ከስሙ እናዳምጥ፣ ዝም ብለን ትሰሙታላችሁ። መከላከያ ሰራዊት አለ ጎበና እንኳን እዚያ የለም፣ ኦሮሚያ መከላከያ ሰራዊት የለም። ምን ይፈልጋል? ምንም ጥያቄ የለውም ኦሮሞ በዚህ ሰዓት አለ። ዝም ብዬ ስሙት። ሞቲን ባህረ ነጋሽ ቡልችሱን ዶሪ ደማ ኦሮሞ ኤርትራ ኬሰት መጋሊ ጉዶ tokko maqaan ishee Baarentuu jedhamti. Waa'ee Booranaaf Baarentuu maal beekuuf maqaa moggaasanii jijjiirama asitti gaaffileen uummanni Oromoo qabatee ittiin qabsaa'aa ture kamtu deemu. Bita mirga fuuldura duuba ilaaluun barbaachisaa miti. Oromoon guutummaatti bilisoomeera. Period. Namoonni kaleessa nuti mana hidhaa keessaa baasneetu bosona galee warra kaleessa hidhe wajjiniin hariiroo ummatee qabsaa jira። ፔሬድ ካለው በኋላ ፔሬድ ያለበት በቃ ኦሮሞ ነፃ ወጥቷል። ፔሬድ ያለበት ቋንቋ ተመልከቱ። እንትኑ
ፔሬድ በቃ ኦሮሞ ነፃ አውጥቼዋለሁ ፔሬድ ከዚህ በኋላ ማንም ኦሮሞ ሊነካው አይችልም የኦሮሞ ደግፈኝ ነው አብይ አህመድ እንኳን አንድ ብሔር እንኳን ሁለት ብሔር እንኳን ሶስት ብሔር እንኳን 80 ብሔር ደግፎ በዚህ ሰዓት ራስ ዳሽን ተራራ ቢደግፍ ቆመ መሄድ አትችልም ቆመና ፔሬድ ያለበት ሁኔታ ምንድነው በቃ ከዚህ በኋላ ምን ማለት ነው mirga fundura duuba ilaaluun barbaachisaa miti oromoon mootummaatti bilisoomeera ጎቱማን bilisoomeera ነፃ ወጥቷል ነው ፔሬድ ነሞ አሁን እዚህ ጋር ይመጣል ትላንት እኛ ከእስር ያወጣናቸው ትላንት ወያኔ ያሰራቸው ማለት ነው ትላንት ወያኔ ያሰራቸው ዛሬ ግን ቀደም ሲል ካሰሯቸው ጋር ከወያኔ ማለት ነው ጥምረት ፈጥረው ጫካ በመንግስት እኛን እየተዋጉ ጫካ ለመንግስት እኛን እየተዋጉ ነው ብሎ የተናገረበት ግን ተመልከቱ እንዴት ብሎ ከህወሓት ጋር እንዴት ብሎ ከወያኔ ጋር ትላንት ካሰሯቸው ጋር እኛ ከስር ለቀራቸው ከሌሰኑት ምን ሄዳ ኬሳ ባስኔቱ ቦሰና ገሌ ወረ ከሌሰ ሂዴ ወጅኒን ሃይሮ ኡመቴ ተብሳጅር ተመልካቾች እዚህ ሰውዬ አሁን ትላንት ካሰርናቸው ከዚህ ምንድን ያለ እንዴት ነው አጼ ዮሐንስ ከገደሉ ሰዎች እንዴት ነው አጼ ዮሐንስ ከገደሉ ድርቡሽና ሱዳናዊ ጋር እንዴት ያልተቀደሰ ጋብቻ እንዴት ይፈጽማሉ አለ ወደ ሱዳን ኤክስፖርት ያደረገው ኔትወርኩን ማለት ነው አማራ ክልል ደግሞ አማራ እንደ ህዝብ ጠላት አድርጎ የፈረጀ ማን ነው የሰሞኑ የነበረው እዚህ በኩል ባፋን ኦሮሞ ነው ይላል አጋጣሚ ሆኖ ሌላ ቋንቋ ነው ትግርኛ ወይን ቢጋብዙት ይመጣል ወይን እንቀጥላለን እንግሊዘኛ ደግሞ የለም ተይዟል በቃ የለም ላንቃው ተዘግቷል በእንግሊዘኛ ምንም ፍንቅጭ የሚለው በሰሜን ኮሪያ ሄድበት አይርላንድ ለሽልማት ሄደ ጊዜ how do you feel what ያለ ያ ድምጽ ኦኬ ትምጣል ከየት መጥቶ እንግሊዘኛ ይናገር በዛ ድምጽ አጋጣሚ ተይዟል አጠረራ ይዞ እንኳን እንደ ጉሩም ጫላ አጠረራ አድርጎ ምንድነው ይባላል በሲጂቲ ኢንተርቪው አድርጎት ነበር ካሜራ ደብቆ ከዛ እንዲህ እያለ ቃለ መጠይቅ ሲያደርግ ጉሩም ጫላ ደግሞ ኖድ ያደርጋል ሌላ እንደዚህ አጠረራ እያነበበ የኢትዮጵያ ቻይና ሪሌሽን እያለ ሌላ ቋንቋ መምጣት አይችልም እናት ወድ ብትገባ ያልነው በምክንያት ነው አስረስ ማለት ያፋብን ቃል አቀባይ ስፖክስፐርሰን ዛሬ በጣም ጠንከር ያለ በአይነቱ ጠንከር አብይ አህመድ ወድቋል ወይ ለምትሉን ወድቋል ቀብሩን ነው የቀረ ቀብሩን ደግሞ ሸኘዋለን አብይ አህመድ የወደቀው ወደ ንጹህ አማራ ህዝብ የተኮሰ ቀን ነው ከአማራ ፐርስፔክቲቭ ስለሚናገር ነው ወደ ትግራይ ስለተኮሰ ነው ወደ አማራ ወደ ሁሉም ኢትዮጵያዊ የተኮሰ ነው በኋላ ብሎታል አብይ የወደቀው አማራን ቀበቶን አስፈትቼ ባሪያ አደርገዋለሁ ብሎ የተነሳ ቀን ነው አብይ የወደቀው የሀገርን ሰራዊት ወደ ህዝብ ላይ እንዲዘምት ያደረገ ቀን ነው አብይ ተቀብሯል ብሎ ሰበልከት ማለት ስትሉ ነው የሰማችሁ አብይ ወድቋል ሽኝቱ ነው ቀብሩ ነው የቀረው አብይ ወደቀው ወደ ንጹህ አማራ የተኮሰ ቀን ነው አብይ አህመድ የወደቀው አጨብጭበን ረጃጅም ሰንደቅ ዓላማዎች ዘርግተን በለውጥ ተስፋ ውስጥ ነን በደስታ የደገፈውን የአማራን ህዝብ የካደ ቀን አብይ ወደቀው ሀገር የገነባውን የአማራ ህዝብ ጠመንጃ አልባ አርጌ ጉልበት አልባ አርጌ ትጥቅ አስወርጄ ቀበቶን ፈትቼ ባሪያ አረጋለሁ ብሎ ያሰበቀው የወደቀው አብይ የወደቀው መላው ኢትዮጵያን በጦርነት አዙሪት ውስጥ ለማስገባት የወሰነ ቀን አብይ የወደቀው በህግ ሳይሆን በፖሊሲ ሳይሆን በአዋጅ ሳይሆን በመመሪያ ሳይሆን በሱ ደመነፍስ ሀገር እመራለሁ ብሎ የወሰነ ቀን አብይ አህመድ የወደቀው የኢትዮጵያን ብሔራዊ ጥቅም እንዲያስከብር የተደራጀውን መለዮ ለባሽ የሀገሪቱን መከላከያ ሰራዊት የራሱን ህዝብ እንዲወጋ ስምሪት የሰጠቀን አብይ አህመድ የወደቀው የተባበሩት አረብ ኤምሬትስ ድሮኖችን ተውሶ በኢትዮጵያውያን ላይ የተኮሰ ቀን አብይ የወደቀው መናንያንን ገዳማውያንን አርሶ አደሮችን እናቶችን በእርሻ ማሳቸው በገዳማት በአብያተ ክርስቲያናት
በገበያ በተለያየ ቦታ በመደበኛ እንቅስቃሴያቸው ላይ እያሉ በድሮን እንዲመቱ ትዕዛዝ የሰጠ ቀን ነው። አብይ የወደቀው የኢትዮጵያን አየር ኃይል ምድቦች ለአረብ ኤምሬቶች የሸጠ ቀን ነው። ይሄ ሙሉ ተከታተሉት። መግለጫውን ብዙ እንትን ዩቲዩብ ላይ የተጫነ ይመስለኛል። ገብታችሁ ሙሉን ተከታተሉት። ወደ 20 ምናምን ደቂቃ ይመስለኛል። ፕሮግራሙን ሼር አድርጉት፣ ላይክ አድርጉ። ሳብስክራይብ ሳታደርጉ የምትከታተሉ ከሆነ ደግሞ ሳብስክራይብ ማድረግ አትርሱ። ሚዲያችሁ ደግሞ ደግፉን። እስቲ እናነጻጽረው። አስረስ ማረና ተመስገን ጥሩነህ ሁለቱም የአማራ ልጆች ናቸው አይደል? ሁለቱም የአማራ ልጆች ናቸው። አስተላልፋቸውስ ተመልከት። አስረስ ሎየር ነው፣ ጠበቃ ነው፣ አስተማሪ ነው። በደንብ አድርጎ ጥብቅናውን እየሰራ ጥሩ ህይወት መኖር የሚችል ሰው ነው አይደል? ተመስገን ጥሩነህ ደግሞ መሀይም ነው። መሀይም ነው፣ ምክትል ጠቅላይ ሚኒስትር ነው። የኢንሳ ጥበቃ ኃላፊ ነበር። ሻለቃ ተመስገን ጥሩነህ ነው። ሻለቃ ተመስገን ጥሩነህ በትምህርት መሀይም፣ ማይክሮሊንክ አብሮ ገብቶ ነበር ከአብይ ጋር እቺ ዲፕሎማ በዚህ ጊዜ ዲግሪ ወሰድኩኝ ምናምን የሚለው እሱም ዲግሪውን ዲፕሎማ ወስዷል። የጥበቃ ኃላፊ ነው። የኢንሳ ጥበቃ ኃላፊ ሴኩሪቲ ነው የምትባለው። ያው ቋንቋ ስትሽሞነመን ሴኩሪቲ ኃላፊ ነው የሚባለው። ሴኩሪቲ ያው ጥበቃ ማለት ነው ዞሮ ዞሮ። ከዛ አብይ ምን አደረገው? ምክትል ጠቅላይ ሚኒስትር። የኢንሳ መንግስት ነው በግራች ላይ ይሄ የኢንሳ መንግስት ነው። አብይ ኢንሳ ነው። ተመስገን ጥሩነህ ኢንሳ ነው። አብርሃም በላይ ኢንሳ ነው። የደህንነት ሰዎች ሲሳይ ቶላ ምናምን በሙሉ እነዚህ ኢንሳዎች ናቸው። ብዙዎች ምንድነው የሚባለው ኤአይ አርቲፊሻል ኢንቴሊጀንስ ወርቅ ጋችና ኢንሳ ነው። ማን ጠቅላላ ኢንሳዎች ነው። የኢንሳ መንግስት ነው ይሄ መንግስት በዞሮ ዞሮ አለ ነው። ብዙዎቻችሁ ኖቲስ ታደርጉታላችሁ ወይ አላውቅም። ግን ተመስገን ጥሩነህ በአንድ ወቅት አማራ ተላላኪ ነው አለው። ይሄን ሁሉ ማለት ነው ይሄን ሁሉ ታጋይ አማራ ተላላኪ ነው፣ በታሪኩ ተላላኪ ሆኖ አይቼው አላውቅም ብሎ ሲሳደብ አማራ ህዝብ እንደ ህዝብ እገሌ ተላላኪ ነው እገሌ ባንዳ ነው የሚባለው። ዝም ብሎ ማለት በግለሰብ ደረጃ ወይ እገሌና እገሌ ባንዳ ናቸው ይባል። ህዝብ እንደ ተላላኪ ነው፣ ህዝብ እንደ ህዝብ ባንዳ ነው የሚሉ እነዚህ ብልጽግና አካባቢ ብቻ ሰክረው እዛው ተጠልለው ያሉ ሰዎች ናቸው። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቼዋለሁ። ተመልከቱ። እዚህ ላይ የራሱን ህዝብ የበደለ ትናንትና እንዲህ ስለበደለኝ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም ከዚህ ነገር መጸየፍ አለባቸው ብዬ ምክሬን ለመለገስ ነው። ይሄ ሰው በእውነት ሰው እንደዚህ ሲደፍር አይቻላቅም። አማራ ከውስጡ የወጡ ተላላኪዎች ይኖራሉ እንጂ ህዝብ ራሱ ባንዳ ሲሆን ተላላኪ ሲሆን አይቻላቅም ነው ያለው። ተላላኪ ሲሆን ከዛ የወጡ ነው የምናውቀው እንጂ ህዝብ እንደው ሲሆን አይቻላቅም የሚለው ይሄ ሰውዬ አይቀጡ ቅጣት ከሚቀጡት ውስጥ አንዱ ነው። አይ ሆፕ ነገሮች ያው እንዳልኳችሁ ነው። መቼም ይሄን ሁላ በካርታ የምናሳያችሁ ምሽግ ነው። ይሄን ሁላ በሳተላይት የምናሳያችሁ ነገሮች ምን ያህል ምሽጎቹ ተመልከቷቸው። የብልጽግና ምሽግ ቀጥ ያለ ወደዛ ነው። ትልቅ ምሽግ ነው። ወደዚህ አካባቢ የእግረኛ ምሽግ ነው። ይሄ እግረኛ የተሰለፈበት ነው። ምሽጎቹ ተመልከቷቸው። እንደዚህ ደረጃ ምን አይነት ጦርነት እንደሚጠብቀው ብልጽግና እናየዋለን። እነዚህ ተመስገንም ሰው ሆኖ ምንም ስጋ ምን የሚባል ስጋ ሆኖ የሚባል ነገር አለ። ተመስገንም ሰው ሆኖ ተመስገን ምክትል ጠቅላይ ሚኒስትር ሆኖ አረጋ ከበደ ጉዳይ ደግሞ እንሂድ። አረጋ ከበደ ብልጽግና አካባቢ ያለው ጨዋታ ዶክመንት የወጣ የአረጋ ከበደ ዶክመንት አይታችሁ ይሆናል ብዬ ገምታለሁ። የአረጋ ከበደ ስንት ሚሊዮን ነው? 60 ምናምን ሚሊዮን ብር የተባለው ምንድን ነው የተፈጠረው? 66 ሚሊዮን ብር ለእድሳት ህንፃ በጣም ትንሽ ነች። ፎቶግራፍ ላይ እመጣበታለሁ በኋላ። ህንፃዋ ትንሽ ነች። ለእድሳት 66 ሚሊዮን ብር አዲሱ አረጋ አዲስ አበባ ሲሄድ የሚያርፍበት ተብሎ ህንፃዋ ራሱ ስንት ታወጣለች? 10 ሚሊዮን ታወጣለች? 15 ሚሊዮን አላውቅም። ምናልባት ዝም ብለ 20 ሚሊዮን እንበለው ወይ 30 ሚሊዮን እንበለው። ግራውንድ ፕላስ 3 ነች፣ ግራውንድ ፕላስ ምናምን ነች። ዝም ብለ በጣም ትንሽ 150 ካሬ ላይ ምናምን የምትመስል ለእድሳቱ ተብሎ እዛ ስለሚኖሩ ሲመላለሱ የሚኖርበት ለእድሳቱ ጠቅላላ 56 ሚሊዮን ብር ከነባቱ 66 ሚሊዮን 966 ሚሊዮን አለኝ ቁጥሩ እዚያ 984457 ብር ከ86 ሳንቲም ከነባትን ጨምሮ ይላል የተከፈለ ለእድሳት ተብሎ
66 ሚሊዮን ሊያወጣ ይቅርና ህንፃው ራሱ 30 ሚሊዮን ማወጣ ህንፃ ነው። አረጋ ከበደ ነው አማራ ክልል ያለው ሙስና ነው። ብልጽግና ተመችቶት በቃ አብይ አህመድ እንደፈለጋችሁ አድርጎ ብቻ አገልግሉኝ፣ አረጋ ከበደ የኔ ተላላኪ ሆነ አማራ ክልል ብቻ ተቀመጥ እንጂ የፈለከው ገንዘብ ኢንቨስት አድርግበት ተብሎ የተቀመጠና በአማራ ህዝብ ታክስ ፔየር ገንዘብ የሚጫወት ክልል ነው። የሚጫወት ክልል ነው። ምርኮኛ አይደለም ነው እጅ ሰጠ ብልጽግና ወታደር ምርኮኛ ይባላል። ራሱ ስለሰጠ ወዶ ራሱ ገብቶ የሰጠ የብልጽግና ጦር ለፋኖ የሰጣቸው ለፋኖ ዛሬ ከፋኖ የሰማነው መረጃ ነው። ወደ ወሎ አካባቢ ላሉት ፋኖች እጅ የሰጡ ወጣቶች ናቸውና ስናይፐር ምናምን ይዞ ነው የገቡት። በጣም ጀግኖች ናቸው እነዚህ። ከነ ስናይፐራቸው ነው የገቡት። ጥሩ ነው አይደል? ስናይፐር ጥሩ ነው። ባዶ እጅ ከመግባት ስናይፐር ታንክ በጣም የሚመሰገን ነው። ምንድን ነው የሚለው የብልጽግና የተነገረን ብሎ ብልጽግና የተነገራቸው ኦሪየንቴሽን ላይ የተነገራቸው ጁንታው ነው የሚሉ ጁንታው ከጀመረ ጥሩ ነው፣ ካልጀመረ ግን ራሳችን ጀምረን መቀለ እንገባለን ነው ያሉን አለ። ከጀመረ ግን ራሱ ይጀምር፣ ካልጀመረ እኛ ራሳችን ጀምረን መቀለ እንገባለን አለን። ብልጽግና ደግሞ ሲገመግም ሰራዊቱ ሲገመግም ስለ ቲዲኤፍ እና ስለ ፋኖ አካባቢ ያለው ሲገመግም ሁለቱም ተገመገሙ። የሁለቱም ገማ በብልጽግና ሰራዊት ምን ይመስላል ጀነራሉ የገመገመው ነውና ጠንካራ ጎን የቲዲኤፍ ጠንካራ ጎን ብሎ የያዘው የሁለቱ ኃይሎች ነው። ኢንፋክት ጠንካራ ጎኑ ሁለቱ ኃይሎች ተጣመሩ፣ በቃ አይለያዩም ከዚህ በኋላ ነው። ቲዲኤፍ እና ፋኖ ጠንካራ ጎናቸው በቃ ከዚህ በኋላ ተጣምሯል ነው። እንዲሁ በዚህ አጋጣሚ እንደሰበር ዜና ማሰማችሁ ዛሬ እንደሰበር ዜና በቅርቡ ሁሉም ኃይሎች የጋራ መግለጫ ያወጣሉ። የጋራ በጽሁፍ ነው የሚወጣ መግለጫው፣ በጽሁፍ ሁሉም የኢትዮጵያ ኃይሎች ከህወሓት፣ ከአፋብን፣ ከእጉግሞ፣ ከበርታ፣ ከሌሎች አሁን ለማልጠቅሳቸው ጭምር ሊጠቀሱ ቢፈልጉ ያው ሰርፕራይዝ እንዲሆንላቸው ማለት እነዚህ በሙሉ አንድ የጋራ መግለጫ በዚህ በቅርብ ቀናት ያወጣሉ። የጽምዶ ኃይሎች ባጭቋሮ የጥምረት ኃይሎች ናቸው። ወታደራዊ ጥምረት ፈጽመና ያለው ኃይሎች በዚህ ሳምንት በቅርብ ጊዜ መግለጫ ያወጣሉ። ለኢትዮጵያውያን የብስራት ዜና ሄራልድ ያደርጋሉ ማለት ነው። ይሄን ልንገራችሁ እና ብልጽግና የገመገመው ሁለቱ ኃይሎች አንድ መሆናቸው በጣም ጠንካራ ጎኑ ነው። ለእኛ ፈተና የሚሆነው እሱ ነው አለ። ደካማ ጎን አሁን ለብልጽግና አድቫንቴጅ ተብሎ የተወሰደው ቲዲኤፍ ከፋፍለነዋል። ሐራ መሬት ምናምን ብለን ወደ ሐራ መሬት ምናምን ብለን በታትነነዋል። የተወሰኑ እንደ 2 ዓመቱ የትግራይ ጊዜ የነበረው መረጃ በጣም ጠንካራ ነው። ህዝቡ መረጃ በጣም እኛም ህዝብ ፐነትሬት አድርገን ለመግባት ከብዶን ነበር። አሁን ግን ትግራይ ውስጥ መረጃ የሚሰጡ ሰዎች አሰማርተናል። በሐራ መሬት በኩል ትግራይን ሰርስረን ገብተናል ይላል። ፋኖ ውስጥም አሰርገን አስገብተናል። ከውስጥ ሆኖ መረጃ የሚያቀብሉን አሉ አለ ይላል እና በዞብል አንድ መረጃ በዛ አጋጣሚ ልስጣችሁና ዞብል እስከ ራማ ያለው ደቡብ እዝ ነው። ከዞብል የብልጽግና ሰራዊት ማለት ነው። ከዞብል እስከ ራማ ራማ የሚባለው አለ እዛ አካባቢ ያለው ደቡብ እዝ ነውና 6 ወር ሙሉ ተሐድሶ የሚባለው ስልጠና ሲወስዱ የነበሩ ናቸው። የተሐድሶ ስልጠና ሲወስዱ የነበሩ ናቸው። አሁን አምጥተው ወደዛ ነው ቁጭ ያደረጓቸው። መንግስት የተማመነበት በጣም ትልቁ የሚባል መንግስት የተማመነበት ይሄ ካሚካዙ የሚባል ድሮኖች አጥፍቶ ጠፊ ድሮኖች አሉ። አጥፍቶ ጠፊ ድሮኖች አይዟችሁ እዚህ አካባቢ ያስቀመጠው ብሎ 50 ኪሎ ሜትር በእግረኛ ካለበት በዚህ ከዞብል እስከ ራማ አካባቢ ያለው ከ50 ኪሎ ሜትር ራቅ ብሎ ወደ ጭፍራ አካባቢ ነው ያደረጓቸው። እነዚህ አጥፍቶ ጠፊ የሚባለው የብልጽግና መሳሪያዎች ማለት ነውና አይዟችሁ እኛ አለን እነሱ ይኖራቸዋል፣ ግን እኛ እዚህ አካባቢ አለን እያሉ ሞራል ለሚገነቡት ይሄ ደቡብ ዞብል እስከ ራማ አካባቢ ያለው እንደዚህ አይነት መረጃ እየተሰጠ የሞራል ግንባታ እንደሚሰጣቸው ለፋኖ ኃይሎች እጃቸው የሰጡ የብልጽግና ሰራዊት አብራርተዋል። የኢትዮጵያ ልጆች ምክር ነው። አሁን ቀጥለም ትንሽ ሐሳብ እናቀርበው። ትግራይ ለመውጋት አትምጡ፣ በተደጋጋሚ ነው የተናገርነው። ይሄ ትግራይ ለመውጋት አትምጡ፣ ሐራ መሬት ምናምን ብለው አፋር ያሉት ዛሬም የትግራይ መንግስት ካቢኔ ዛሬ መግለጫ አውጥቷል። በአስቸኳይ ወደ ትግራይ ግቡ፣ ትግራይ ለመውጋት በፍጹም ጥቁር ጠባሳ ጥቁር ታሪክ ጽፋችሁ እንዳታልፉ፣ በህይወታችሁ ወደ ትግራይ ግቡ። ከኦህዴድ ጋር ሆኖ ትግራይን ለመውረር ትግራይን ለመደምሰስ ትግራይን አፈርድሜ አብልቶ ትግራይን ለመበታተን እየመጣ ያለው
ብልጽግና የዚህ ተባባሪ ሆናችሁ ወደ ትግራይ እንዳትተኩሱ እኛ ደጋግመን ይሄ መግለጫ አውጥተናል፣ ዛሬ መግለጫ አውጥተናል ብሏል። ዛሬ ይሄን እንዳጋጣሚ አጋጣሚ ተጠቅሜ ባስተላልፈው ደስ ይለኛል። ይሄ ብሔር ብሔረሰብ የሚባለው የኢትዮጵያ ብሔር ብሔረሰብ ወደ ትግራይ የላክ ያለው የኢትዮጵያ ብሔር ብሔረሰብ ነኝ የሚለው ወታደር ምን ልታረግ ነው? ስራታችሁ ጠይቁ። ከእያንዳንዱ ብሔር ብሔረሰብ እኔ ነገ ጧት እገሌ ይባላል አይልም። ምርኮኛ ሲማረክ ታውቃላችሁ አይደል? እገሌ ይባላል አማርኛ አልችልም በኦሮምኛ ላድርገው ነው የሚሉት። አማርኛ አልችልም በዚህ ቋንቋ ላድርገው ይላል። አስተርጉምልኝ ይላል። በአፋርኛ ነው የምናገረው እንትን አልችልም ይላል። ይሄ ያለፉ ምርኮኞች አይተናል። አማርኛ አልችልም በዚህ ልናገር የሚል ያን ብሔር ወክሎ እንደመጣ ነው የሚቆጥረው። ራሱ ያ ብሔር ወክሎ ምን ልታደርግ ነው የምትመጣው ነው። ካሁኑ ጀምሮ በየብሔር ብሔረሰቡ በተለያየ ቋንቋ አክቲቪስቶችን ሚዲያዎችም ያላችሁ ወጣቶቻችሁን ህዝባችሁን ሰንሲታይዝ አድርጉ፣ አሳምኑ። ይሄ ጦርነት ዝም ብሎ የ2 ዓመት የትግራይ ጦርነት አይደለም ይመስለው። ትግራይ በሚወረርበት ጊዜ 36 የተከባ የነበረችበት ጊዜ ያ አብቅቷል። አሁን የሚማርክ ሰራዊት ነበር፣ ትዴፍ ነበር የሚማርክ በሰላም እጅ ስጥ ብሎ። አሁን እጅ ስጥ ብሎ የሚማርክ ሌላ አርሶ አደሩ የሚማርክ። ለምሳሌ ቆቦ አካባቢ ቆቦ ሰራዊት ቆቦ ይፈርሳል፣ ምንም ጥርጥር የለው። ቆቦ ነው ጦርነቱ ያልቀው። ቆቦ እስከ ወልዲያ ያልቃል ጦርነቱ። ብልጽግናም እንደዛ ነው የሚለው፣ አይኖ ጻድቃንም እንደዛ ነው የሚለው እሰማለሁ። በቃ ቆቦ አካባቢ ያሸነፈ በቃ ጦርነት አሸናፊ ነው የሚለው። ቆቦ አካባቢ እንደሚሸነፍ ከዚህ 2 ወር 1 ወር ተናግረናል። ቆቦ ያልቃል። ቆቦ ሲያልቅ የሚሸሸው ማን ነው የሚቀበል? ፋኖ አይደለም። ፋኖ ብቻ አይደለም የሚቀበል፣ ፋኖ ከኋላ የሚቀበል ፋኖ አይደለም። ሳንዱች ነው ያለው። በዚህ በኩል ትዴፍ ነው፣ በዚህ በኩል ፋኖ ነው ያለው። ሳንዱች ነው ያለው። ለመሸሽ ወደኋላ ለመሸሽ እንኳን እድል የለም። አርሶ አደሩ ራሱ ወይኔ አንተ ቀኔን ለመታገል ከሆነ እኔ ለጻ ለማውጣት እኮ ነው የመጣውና ውሃና እንጀራ ላቀብል ብሎ የአማራ ገበሬ ምግብና ውሃ አያቀርብልህም። ብትር ነው የሚያቀብል። መሳሪያን አምጣ ብሎ ነው የሚማርክ። ገበሬው ነው የሚማርክ። የአማራ ገበሬ ይማርካል፣ አርሶ አደሩ ይማርካል። የድሃ ልጅ ነው የተማገደ ያለው፣ የድሃ ልጅ ነው። ለ4 ኪሎ የኦህዴድ መንግስት ስልጣን እንዲጸና የሆነ ግብር እየተገበረ ነው፣ መስዋዕት እየሆነ ነው። ለምን ብዬ ነው የምሞተው? የትኛው አካባቢ የትኛው የኢትዮጵያ ሉዓላዊነት ለማስከበር ነው? ማን የሚባል የውጭ ወራሪ ጋር እየተዋጋሁኝ ያለው 8 ዓመት ሙሉ ብለህ ማሰብ መቻል አለብህ። ወታደር ይሞታል፣ ፖለቲከኛው ይፎክራል፣ ወታደሩ ይሞታል። ባጫ ደበሌ ዛሬ ለቢቢሲ የሰጠው ከመሄዳችን በፊት ወታደሮች ምን ይላሉ? እኛ ባክተውናል፣ የፖለቲካ ችግራችሁ ራሳችሁ ፍቱ፣ ራሳችሁ በምትፈጥሩት ፖለቲካ ችግር እኛ ወታደር እየሞትን ነው ይላል። በሰላም ማስከበር ላይ እየተከፈለ ያለው ለራሳችን ይቅር ለሌላው በጣም ወሳኝ የሆኑ እዚህ ብቻ አይደለም ደማችን የሚፈሰው፣ የሰው ሀገር ሄደንም ደም እናፈሳለን። እናንተ በምትልኩን በምትሰጡን ትእዛዝ መሰረት። ስለዚህ እኛ ከዚህ በኋላ እኛም ህዝባችንም እንዲበጠበጥ ደሙ እንዲፈስ እንድንሰዋ አንፈልግም። ቁጭ ብላችሁ ተወያዩ እና ችግራችሁን ፍቱ። ጓዶቼ ጋር ያለችው እቺ ናት። ስለዚህ እኛ መስዋዕትነት የምንከፍለው ኢትዮጵያ ህዝብ መስዋዕትነት የሚከፍለው ቁጭ ብሎ መነጋገር ባለመቻል ስለሆነ ይሄ ነገር ወደ ህሊና ተመልሶ ቁጭ ብሎ መነጋገር የሚሆነውን ማድረግ ነው። እንዲሁ ዝም ብሎ የግጭቶቻችን ምክንያት መሆን የለባቸውም። አጀንዳ መፍጠር እንግዲህ አይ ቲንክ ይሄ ጥሩ ምክር ይመስለኛል። ይሄን እንዲህ ብሎ የተናገረ ባጫ ደበሌ በበኩሉም ቢቢሲ ላይ መጣና በኬንያ የኢትዮጵያ አምባሳደር ይላል። በኬንያ ተሸኝቷል ሰውየው፣ ወደ ኢትዮጵያ ጥሪ ተደርጎለታል። በነገራችን ላይ ዝም ብሎ ታይትሉ ገና ስላልጸደቀ ነው እንጂ ተሸኝቷል። ወደ ጦርነት ኦልሬዲ አንደኛው ወደ ግንባር ሊሰጡ የትኛው ግንባር እንደሚሰጡ ወይ ወታደሩን ሞራል ለመገንባት ምናምን ዩኒፎርም አስለብሶ እንደሚያሰማራው ነው የሚገመተው እንጂ የትኛው ጦር ግንባር ሊመራ እንደሚችል አይታወቅም። 4 ኪሎ ባዶ ቢሆንም አለ ንቀቱ ማለት ነው። ባጫ ደበሌ እንዲህ ብሎ ሲያወራ ያ ሐባቦ ብሎ የሚወዛወዘው ይመስላል። እሱ እኮ አይመስልም እኮ ጀግና እኮ ነው የሚመስለው እኮ። ጀነራል ሆኖ 17 ቀን በኋላ ወደ ኬንያ አምባሳደር ሆኖ ተብሎ የተሸኘ ሰውዬ
ከሐባቦ ወጥቶ እስከ ኬንያ አምባሳደር ሁሉም ያልቀመሰው ነገር የለም። ይሄ ሰውዬ ያልቀመሰው ነገር የለም ምንም። በቃ ሁሉም ነገር እኔ ትዝ የሚለኝ ሽረ እንዳስላሴ የሐየሎም አርአያ ሐውልት የተገነባ ጊዜ 2000 ላይ የተገነባ ጋዜጠኛ ሆኜ ሄጄ ነበርና ማዕከላዊ እዝ የሚባሉና አበባው ታደሰ እነ ብርሃኑ ጁላ ያስገነቡት ነው ማዕከላዊ እዝ የሚባሉና አክሱም ሮማዊ ሆቴል ድግስ ነበር፣ የመጨረሻ ድግስ ሚሊኒየም ሲከበር እና የሐየሎም ለመዝናኛ ኢቲቪ መዝናኛ የሚባል ይሆናል ብዬ ኢንተርቪው አድርጌ ፕሮግራም ሰርቼ ቤተሰብ የሐየሎም ቤተሰብ ምናምን ኢንተርቪው አድርጌ ለብርሃኑ ጠጋ አልኩኝና ብርሃኑ ጁላ ማንን ኢንተርቪው ላድርግ ለዚህ ፈልጓል ፓርቲኩላርሊ የሐየሎም ጉዳይ ትንሽ ምናምን ብዬ ስጠይቀው ብርሃኑ ያንቀራረብ ነበር ያኔ ሰማኝ። እዚያ አጠገብ ሆኖ ባጫ ነበር። እኔ ያለው ከኔ በላይ ማን ይመሰክራል አለ። ከኔ በላይ እንዴ እኔ ባጫ እኔ ካንተ በላይ ማን ያለው እኮ ከኔ ጋር ነው የምንተዋወቀው ከሐየሎም ጋር ግን ሌላ እንፈልግ ምናምን ሌላ መጣና አይ ብርሃኑ አድርገው ብርሃኑ ይተዋወቃሉ ከብርሃኑ ጋር ብርሃኑ ኢንተርቪው አድርገው ባጫ ሞች አድራለሁ አለ። አረሳው በፍጹም ብርሃኑም እኔ የምረሳው አይመስለኝም። ቁጭ ብሎ ሮማዊ ሆቴል እንትን ላይ እኔ ነኝ ስለ ሐየሎም የምናገረዋል። ከዛ እንዴት አድርጎ እንደገለጸው ልነግራችሁ አልችልም። ምክንያቱም ሁለት ብርጌደር ናቸዋ። ባጫም ብርጌደር ነው ያኔ፣ ሐየሎም ብርጌደር ነበር። የሐየሎም እኩል አድርጎ ነበር ኢህአዴግ የሰጠው ማዕረግ የሰጠው። እነዚህ ህወሓት እኮ የተቀጠቀጡት የተሰደቡት የተዋረዱ የትግራይ ህዝብ የተሳደበው እኮ በታሪክ ታይቶ የማይታወቅ ምርኮኛ ኢታማዦር ሹም ምርኮኛ ጀነራል እገሌ ሜጀር ጀነራል እገሌ እያለ በሙሉ ደርድሮ ቁጭ ያደርጋቸው እኮ ኦህዴድ አሁን የምርኮኛ ስብስብ ኦነግ ኢህአዴግ ህወሓት ኦነግን አጋር አድርጎ አዲስ አበባ ቢመጣ እንደዚህ አይነት ወንጀለኛ ኦፒዲዮ ይፈጥራል? አይፈጠርም እኮ። በትግራይ ላይ እየፈጸመ ያለው የኦህዴድ ስብስብ ኦነግ እንደዚህ አይነት ሊፈጽም ይችላል? እኔ አይመስለኝም። ምንም ስብዕና የሌላቸው ስልብ የሆኑ ሁሉም ሰብስቦ ጀነራል እገሌ ሚኒስትር እገሌ እያደረገ ቁጭ አድርጎ መጨረሻ ላይ ትግራይ ላይ እንዲያዘንቡ ነው እድል የሰጣቸው። ሁሉም በቂም በቀል የተሰባሰበ ትውልድ ነው። ባጫ ደበሌ አሁን ቁርጥ ቀን ነው። ባጫ ወዴት ሊዘምት ይችላል? ወደ ትግራይ ከማን ጋር ይገጥማል? ከምግባይ ጋር ይገጥማል? ከጆን መዲድ ጋር ይገጥማል? አይገጥምም። ከሐሊባይ ጋር ይገጥማል? ከሐዲስ ኤፍሬም ጋር ይገጥማል? ከሌሎቹ ጋር ይገጥማል? አይገጥምም። እንስማው፣ ጉዳዩን እንስማው። 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምንሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት፣ ገንዘብ ከሆነ የሚፈልጉት። አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው። ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ምን ያህል በነገራችን በጣም አርጅቷል። ከሩቅ ዩኒፎርም ሲለብስ ሌላ ትልቅ ወጣት ነው የሚመስለው። ባጫ የለም። ባጫ ቁንቁነ የሚባል እንጨት ከውስጥ የሚቦረብረው እንትን አለ፣ ነፍሳት አሉ። ቁንቁነ እንደዛ ተበልቷል። ከውስጥ የተቦረበረ እንጨት ነው። ብል ነው የሚባለው። ብል የሆነ የተበላ እንትን ነው። ከውስጥ የለም፣ በቁሙ የለም። እና ገንዘብ ነው ፋኖ የሚፈልገው። ገንዘብ እንስጣቸውና በቃ ሰላም ይስጡን ላሽ ብለው ይሄዱ። 4 ኪሎ ባዶ መሄድ አይችልም። ዘመነ ነው የሚገባው ይላል ባጫ። እንኳን ሰው ሆኖ ዘመነ ካሰ የዓለማ ዩኒቨርሲቲ ጎልድ ሜዳሊስት ሊያንቋሽሽ ይፈልጋል። እና ስለስማር ሎየርስና የባህር ዳር ዩኒቨርሲቲ መምህራን ሊያንቋሽሽ ይፈልጋል። ባጫ ደበሌ ከሐባቦ ከአስራለቃ ሐባቦ ተነስቶ ጀነራል የሆነ ሰውዬ ያንቋሻል። ጊዜ የሰጠው ቅል ድንጋይ ይሰብራል ማለት ባጫ ደበሌ ነው። ባጫ ደበሌ እሱም ሰው ሆኖ 4 ኪሎ ባዶ አይመጣም ይላል። መሮ ነው ወይስ ገመቹ ነው የሚገባው ይላል። እሱ ምሁር ነው። አማራ ግን ምሁር የለውም። እና በነገራችን ምን ያህል ተጨንቆ እንዳለ በእውነት እኔ በታሪክ በጣም ሰው እንደ ቀልድ አልገባው ነበር። አዲስ አበባ ያሉ ቲክቶከር ፖለቲካ የማያውቁ ምንም መለስ በህይወት ይኖር ኦባማ ስልጣን ላይ ይኖር የማያውቁ ቲክቶከር ሳሉ ወጣት ዝም ብሎ ቲክቶክ ላይ የቲክቶክ ትውልድ የምንለው ይሄ ጽምዶ የሚባለው ነገር መጣሉ ምንድነው? ይሄ ጽምዶ ይላሉ አዲስ አበባ የሰማሁት ምንም የማያውቁ 18 17 ዓመት
ይሄ ጽምዶ እየተባለ በካፍቴሪያ ብትሄድ ጽምዶ፣ በየትም ብትሄድ ጽምዶ። ይሄ ጽምዶ የሚባለው ምንድን ነው? አቤት የተደሰትኩት ደስታ እኔ ልነግራችሁ አልችልም። ብቻችን ነበር ጽምዶ የምንለው እዚህ የዛሬ 1 ዓመት 2 ዓመት ጽምዶ የምንል ነበር ብቻቸው። እዚህ አልገባው፣ አሁን በሙሉ ገባው። ተጽዕኖ ፈጣሪነቱ ገባው። ጽምዶ የሚባለው ወንድማማችነትን ከፍ ማድረግ ነው። ከፍ ካለ በኋላ ጠብቀኝ የሚል ኃይል ይመጣል። ህዝብ ለህዝብ ከተገናኘ በኋላ ጠብቁኝ፣ አብሬ በቃ እኔ የእናንተ ፕሮቴክሽን ፈልጋለሁ የሚል ኃይል እንደሚመጣ ታሳቢ አድርገን የጀመርነው ነው። ብልጽግና አፈርድሜ በልቶ አንድ ነገር ልንገራችሁ። ሽመልስ አብዲሳ የሆነ ድግስ ነበር። እኔ አስመራ በሄድኩ ጊዜ አጋጣሚ ሽመልስ ትንሽ ይገምት ይሆናል፣ ይሄ መረጃ በማን ሊወጣ ይችላል ብሎ ሊገምት ይችላል። ግን ችግር የለውም ልናገረው፣ ብዙ ሰው ስለነበር እዛ ላይ ሶሻል ሚዲያ ላይ ወጣ የኔ ፎቶ። አስመራ ገባ የሚል ፎቶግራፍ ሲወጣ እንደዚህ የሆነ ድግስ ላይ ነው። በኋላ ጠጥ አድርጎ እየተጫወተ ባለበት ሽመልስ የሆነ ጓደኛው መጥቶ ሞባይል ያሳየዋል። ቴሌፎን የሚያሳየው የኔ ፎቶ ነው። አስመራ ገባ ምናምን ፎቶ ያሳይና ተነስቶ ሄደ ከድግሱ። ተነስቶ ደንግጦ ነው የወጣው ከድግስ ቤት። የሆነ ትልቅ ኢቨንት ነው። ወጥቶ ነው ሄደው። ምን ነው ቢባል ወጥቶ ሄደ። እንግዲህ የሆነ ስብሰባ ስልክ ላይ ያደርግ ምናምን ሊሆን ይችላል። አይ ቲንክ የገባ ይመስለኛል ያን ጽምዶ ምን ማለት እንደሆነ። ምን በቃ እንዴት ብሎ ይደፍራል። አስመራ መሄድ ህልም፣ ጎንደር መሄድ ህልም ብሎ የለ እንደ ጋሼ አብቹ አባመላ የሚባለው የሎሬት ብሎ የሚጠቅሰው ብሎ እንዴት ብሎ ሄደ። ውልቅ ብሎ ከድግሱ ወጥቶ ሄዳሉ። አጠገቡ የነበሩ ሰዎች ላይ ነገሩ እዚህ ላይ አሁን አዲስ አበባ ቲክቶከሩም በየስጋ ቤቱም በየካፌም ስለ ጽምዶ የሚያወራው ባጫ ደበሌም ባዶ ብንተው 4 ኪሎ እንኳን እንትና አይገባም፣ ኦላም አይገባም፣ እንትናም አይገባም። ዝም ብሎ እረፍት ቢሰጡን ጥሩ። ገንዘብ ከፈለጉ ገንዘብ እንስጣቸው። ይሄ በቤት ነው የተላለፈ፣ በቢቢሲ ነው የተላለፈው። ማን አምባሳደር ነው? የኢትዮጵያ አምባሳደር በናይሮቢ ነው። ገንዘብ ፈልጎ ነው ኦላ እየታገለ ያለው ተመልከቱ። ገንዘብ ፈልጎ ነው ፋኖ እየታገለ ያለው ተመልከቱ። እነዚህ ሰዎች የመጨረሻ ድንጋይ በሙሉ እየወረወሩ ነው። የሚችሉት ነገር እየወረወሩ ጽምዶ ለማፍረስ ለመበተን ማድረጉት ነገር የለም። የማይፈነቅሉት ድንጋይ እንደሌለ እያሳዩን ነው። ቀጥለን ትግራይ ያኔ በትግራይ በኩል ድንዙዝ የሆነ እንትን አለ፣ መረጃ አለን፣ ጉድ አለ ስንል የትግራይ የወደ ወረደ ጊዜ ነው ጌታቸው ረዳ ሹመኛ ነው ሀፍቱ የሚባለው ይሄ ሀፍቱ ሚካኤል የትግራይ ፖሊስ ኮሚሽን ነበር፣ ኮሚሽነር ነበር። የትግራይ ፖሊስ ኮሚሽን ጌታቸው ነው የሾመው፣ ጌታቸው ረዳ ሾመው። ከዛ በኋላ ጌታቸው እንትና ጀነራል ገብረ ዲላ መጣና ይሄን ወዴት አመጣ? ወደ ወረዳ አምጥቶ የሱ ሹመኛ አደረገው፣ የአድቫይዘር አደረገው። የወደ ወረዳ አድቫይዘር ከፖሊስ ኮሚሽነርነት አንስቶ የሱ አድቫይዘር አደረገው። የወደ ወረዳ በማስረጃ እዚህ ጋር እኔ ከዚህ በፊት ተናግሬያለሁ። አንድ ቀን ነው አጀንዳ ያደረኩት። ማስረጃ አለን ከብልጽግና ጋር ግንኙነት እንዳለው ማስረጃ አለን ብለን ስናመጣው ዝም አሉ። መቼ ትላንት አሰሩት ነው ዛሬ አሰሩት። ዛሬ እንዲህ ብሎ ከእንደዚህ ክምር ዶክመንቱ ቪዲዮ አይቀረው ዶክመንት አይቀረው። ሞኞች ናቸው እነዚህ ደግሞ አንዳንድ ሞኞች። ምንም ይሄን ሁላ ዶክመንት እጁ ላይ ይዞ ወደ ወረዳ አቅጣጫ እየሰጠው አብሮ ነው የሚሰሩት። አሁንም ወደ ወረዳ ኢንተርኔት አዘጋጅቶ ተወልደ ዕንብብ ኢንተርኔት አዘጋጅቶ ኮምፒውተር አዘጋጅቶ ቁጭ ብሎ ስራቸው ነው የሚሰሩት። ሰው ዲፕሎይ ያደርጋሉ፣ ይሰራሉ። ነግረናቸዋል ከዚህ በፊት ጓደኝነት። አሁን እነ ጀነራል ፍስሐ ማንጁስ ጓደኝነትን ያስቀደመው ከትግራይ ኢንተረስት ይልቅ ወደ ወረደ ጓደኛው ነው፣ የድሮ ታጋይ አይደለም የሚል ከትግራይ አስበልጦ ወደ ወረደን ፕሮቴክት ያደርገዋል። ወደ ወረደ ፕሮቴክት ያደርግ ግዙፉን አንበሳ ግዙፉን ዝሆን ትቶ ይሄን አድቫይዘሩን ዛሬ ያዙት። አድቫይዘሩን ያዙት ከነ እኔ መዚያ ላይ መናገር አልፈልግም። ዶክመንቱ ያሳዝነኛል። እኔ ሁሌ ያሳዝነኛል ብዬ ነው የማልፈው። እንደዚህ አይነት ሲገጥመኝ በጣም ነው የማዝነው። ልጆች አሰማርቶ ምን እያደረገ እንዳለ እናውቃለን። አሁን አክቲቪስቶች ዛሬ እገሌ ጋዜጠኛ እገሌ አክቲቪስት ነኝ ምናምን ሲል ነበረ። ቅጥረኛ ወደ ወረደ በድብቅ ገንዘብ እየከፈለ ሲያሰራቸው የነበረው አጀንዳ ይሰጣል ብለን ስናገር ኦልሬዲ የሞተ ጉዳይ ስለሆነ ሰውየው የሞተ አንበሳ ሆኖ ነው እንጂ ሰው ቀጥሮ ለማን አጀንዳ እንደሚሰጣቸው ጭምር አንዳንዶቹ ከሱ ጋር ሳይሆን ከኛ ጋር እንደሚሰሩ አያውቅም ነበር። አሁን ጠራጥራቸው ሆናል። እንደዚህ ያለን ነው ብለው የሚነግሩ ሰዎች ነበሩ። ነግረናቸዋል። የትግራይ አመራሮች
ጓደኝነት የግል ጓደኝነታቸው በጣም የሚበዛባቸው ይመስለኛል አንዳንዶቹ። ፍስሐ ማንጁስን በተለይ ነው የምናገረው እዚህ ላይ እኔ ዝም ብዬ በስም እየጠቀስኩ ነው። ኔሚንግ ኤንድ ሼሚንግ አንደኛው ትግል ስለሆነ ነው። ያውቋል ምን እየሰራ እንደሚውል እዚህ ላይ ያውቋል። እና እንዲህ ብሎ ደግሞ ወደ ጦርነት እየገቡ ነው። እንደዚህ አይነት ስንት ምድረ ባንዳ አስቀምጠው ወደ ጦርነት እየገቡ ነው። እኔ አዝናለሁ ሁሌ አክቲቪስቶች እገሌ አክቲቪስቶች ታሰረ፣ እገሌ አክቲቪስት ተያዘ፣ እገሌ ፌስቡክ ላይ የሚጽፍ ተያዘ እያሉ ዛሬ ሶሻል ሚዲያ ላይ ሲበትኑት ነበር። ይታወቃሉ። እነዚህ ምን ሲያደርጉ እንደነበረ ያውቃሉ። ወደ ወረደ የሚያሰማራቸው ደሞዝ የሚከፍላቸው ልጆች እንደነበረ ያውቃሉ። ማስረጃ እያላቸው ግን ምን ዋጋ አለው? ፕሬዚደንት የተባለ እገሌ በቃ ኒውስ ይሆናል፣ እገሌ የፕሬዚደንቱ ታሰረ የሚባለው ነገር ቁም እስረኛ ሆነ የሚባለው ነገር አጀንዳ እንዳይሆንብን እያሉ ይፈራሉ፣ ይሰጋሉ። እነሱ ትግራይን እሳት ውስጥ ከተው ኢን ዘ ኤክስፔንስ ኦፍ ዘ ኢንትረስት ኦፍ ትግራይ የግለሰብን ጓደኝነት ያስቀድማሉ ነው የምላችሁ። ሞት ነው ይሄ ለትግራይ ሞት ነው። መስዋዕትነት ለሚከፍለው ቲዲኤፍ ሞት ነው ይሄ። ለእንደኛ አይነቱ ሞት ነው። ለትግራይ አጠቃላይ ትግራይ እናት ሞት ነው ይሄ። ግለሰብ ከትግራይ በላይ ሲሆን የግለሰብ ክብር ከትግራይ በላይ አድርጎ ሲያዩት ሞት ነው ለትግራይ። ወኔ ወደ ደብረጽዮንም ቢሆን መንጀሩንም ፍስሐ ማንጁስም ከትግራይ በታች እጅግ ከትግራይ ጋር የሚወዳደራል ግለሰቦች ናቸው እነዚህ። ትግራዋይ ነው ትግራይ ነች እንደዚህ ያደረሳቸው። ኤንዌይ ይሄን ከበርካታ ዶክመንቶቹ ጋር ነው የተያዘው። ሀፍቱ ሚካኤል ሞኝ ነው፣ እኔ ሞኝ ነው ብየዋለሁ። ይሄን ሁላ አገልጋይ ሆኖ ማዕት ሚሊዮን እንደሚቀበል ማዕት ሰዎች እንደሚያሰማራ ሐራ መሬት አደራጅ ሆኖ ኢንፎርሜሽን ከዚህ በኩል ለብልጽግና ቀጥታ አቀባይ ሆኖ አብይ ቢያገኘው ይሄ ሰውዬ ወደ ፍርድ ቤት አያቀርበውም፣ ወደ ፍርድ ቤትም አያቀርበውም አብይ ቢሆን። ሌሎቹም አሉ። እንቀጥላለን። አዲስ አበባ የታሰረ አንድ ብቸኛ ለድምፅ መራሽ እና አበራ ንጉስ እና የኢሃፓው ኢሳቅ ወልዳ የሚባለው አበራ ንጉስ ዛሬ ለጥያቄ ቀርበው ነበር አሉ። ፖሊሶቹ ወስደውታል ለጥያቄ። ትናንት ነው ያሰሩት። አበራ ንጉስ ሎየር ነው፣ ሚዲያ ላይ ሐሳቡ ይገልጻል። ይሄም አሰሯቸው አሉ። ብልጽግና ብቸኛ በቃ ሚዲያ እኔ በፈለገ ይምጣ ቢገለኝ ይግደለኝ ያለ ድምፅ ሲሆን የነበረው ሰውዬ ይሄም ታሰረ አሉ። አሳዛኙ ነገር እሱ ነው። አንድ መረጃ ከዱባይ አካባቢ የደረሰን ጌታቸው ቮድካ ዱባይ ሄዶ ያደረገው ልንገራቸው። ዱባይ ሄዶ አርኤስኤፍ እየተሸነፈ ነው እና ገንዘብ ፈልጋለሁ ለሚዲያ አካባቢ ሚዲያ እያጠናከረ ነውና ገንዘብ ስጡኝ ብሎ አርኤስኤፍን ለመደገፍ ቲዲኤፍን ለማሸነፍ ቲዲኤፍን በሚዲያ በምናምን ለመቅጠም ቲዲኤፍ ተሸነፈ ማለት ደግሞ አርኤስኤፍ ተሸነፈ ማለት ነው ብሎ የሆነ በቃ ትራያንጉሌት ያደርገዋል ትንታኔ እና ቲዲኤፍ ለማሸነፍ ፕሮፖዛል ቀርቦ ተጋሩ አክቲቪስቶችን ቀጥሬያለሁ እና ለገንዘብ ብሎ ጸድቆለታል። ስለዚህ አዲስ አበባ ያላችሁ ከዚህ ይሄን ፕሮፖዛል ያው ገንዘብ ተቀብሎ ወደ እናንተ ይደርሳል አይደርስም ዳዝማረ ግን መረጃውን እየሰጠዋችኋለሁ። ተጋሩ አክቲቪስቶች በብዛት እንደሚሳተፉበት በተለይ ደግሞ 3 ቀንደኛ አክቲቪስቶች እና ዩቲዩብ ላይ ከትግራይ ሆኖ ሰበር ዜና ሲያስነብቡ የነበሩ ባንዳዎች እነሱን ቀጥሮ ስራ መጀመሩ ሰምተናል። በኢህአዴግ ጽህፈት ቤት ደግሞ 4 ኪሎ ያለው የቀድሞ ኢህአዴግ ጽህፈት ቤት የሚባለው በተለምዶ ስላሴ አካባቢ ያለው 24 ሰዓት ሙሉ የሚሰራ አክቲቪስቶች ወደ ከ20 እስከ 28 አካባቢ ቁጥራቸው አንዶቹ 20 ናቸው፣ አንዶቹ 28 ይሉናል። ከ20 እስከ 28 የሚዲያ ሰዎች አብዛኞቹ ተጋሩ ናቸው። አክቲቪስቶች ተዘጋጅተዋል የጦርነት እንዲዘግቡ አሁን በሚከፈተው ጦርነት ዘገባ ላይ የሚሳተፉ ማለት ነው። እዚህ ኢህአዴግ ጽህፈት ቤት ላይ ቦታ ተሰጥቷቸው ምግብ፣ መኝታ፣ ሁሉም ነገር ተዘጋጅቶ እና ኢንተርኔት ምናምን ተዘጋጅቶላቸው ይህን ዘገባ የሚዘግቡ እና እዚህ ላይ የሚሳተፉ በኢህአዴግ ጽህፈት ቤት አካባቢ ተዘጋጅተዋል። አብዛኞቹ ተጋሩ ናቸው። ሌላ ብሔርም እንደሚሳተፉ እየሰማ ነው። ለጦርነት ዘገባ እየተደረገ ያለ ዝግጅት ነው። ወደ አብይ በማጭበርበር እንዴት ነው የምትተዳደረው ቢባል ሰው ያው እርሻ ነው ማርሰው፣ አስተማሪ ነኝ፣ ግብርና ነኝ፣ ምንድነው ሙያ ቢባል አብይ አህመድ በማጭበርበር ነው እኔ ስልጣን ላይ የተቀመጥኩት፣ በማጭበርበር ነው ኑሮ የምገፋው ነው የሚለው። ኢትዮጵያውያን አሁን አብይ የፈለገው ቢናገር ዝም ብሎ የይስሙላ ሰው የሚያጨበጭብ ሊሆን ይችላል።
አብቹ አባመላ እንደብሎ እንደተዘፈነለት የሚዘፍን ግን ሊኖር አይችልም። ይሄ ገንዘብ ተከፍሎ በየዩቲዩቡ ትላንት ስናጋልጦ የነበር አይደለም። እሱ ወደ ኋላ የመጨረሻ የአብይ የመሞቻ የመቀበሪያ ጊዜ ስለሆነ አብይን አስታውሰው ምን ያህል ህዝብ እያጭበረበረ እንደመጣ አብይን አስታውሰውና ነገራችን ላይ የ10 ዓመት ብቻ ሳይሆን የ30 ዓመት እቅድም አወጥተናል። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚልም እቅድ አወጥተናል። 2 ሀያላን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። እኔ ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። በዓለም የኢትዮጵያ ፕሬዝዳንት አብይ አህመድ አሜሪካ ሄዶ የአሜሪካን ቢያስተዳድር ቱማች ከባይደን የበለጠ ማስተዳደር ይችላል ብዬ አምናለሁ። ባይደን በዚህ ሰዓት ኢትዮጵያ ውስጥ ቢመጣ ሪዛይን እንደሚያደርግ አብሶሉት 100% እርግጠኛ ነኝ። እነዚህ አይነት ልጆች ወደ ግንባር ትንንሽ 14 15 ወደ ግንባር የሚልካቸው አብይ እነዚህ ቱማች ባይደን የሚሉ እነዚህ ልጆች ለምንድን ነው ወደ ግንባር የማይወስዳቸው? የአብይ አህመድ አንዴ በ2030 ሁለተኛ ትሆናለች በዓለም በ2030 በ2050 ይላል። በ2050 ከዓለም ሁለቱ ሀያላን ሀገራት ደግሞ በ2100 ከዓለም 7ኛ አደረጋት። ምንድነው መሃል ላይ ምንድነው? ቮልካኖ ነው? ወይዘር ተበላሽቶ ነው? ምች ተመታ ነው? ምንድነው ብትሉት በቃ ይመጣለት ነው የሚያወራ። ይሄ ዘመን እስቲ ወደ ኋላ የሽኝት ጊዜ በአቀባበሉ የነበር በስካሩ ጊዜ አስመራ ሄዶ እኔ ካልነዳው ብሎ ታውቃላችኋል። አስመራ ሄዶ ፕሬዝዳንቱ እዚህ እያሉ ቦዲጋርድ እዚህ እያሉ ፕሮቶኮል እዚህ እያሉ መኪና ስጡኝ እኔ በመኪና ካልነዳው አስመራ እሱ ነው የነዳው። በአሙሽታቶ ኮሚሽታቶ ነዳው እኮ በዚህ በኩል እኮ ወደ ሰንበል ነዳው እኮ በዚህ በኩል እኮ ወደ ምጽዋ አካባቢ ነዳው እኮ ምናምን አብቹ ባመላ ሚለው እዚህ ጋር ይታያቸዋል። ሰውየው ይነዳል፣ ራሱ ነው የሚነዳውና በጋቢና ከፈት አድርጎ ሰላምታ ይሰጣል። በቃ እዚህ ጋር ሰላምታ ይሰጣል። ተመልከት፣ ሰላምታ ይሰጣል። በቃ መኪና ራሱ እየነዳ ይሄ ዘመን አለፈና ተመልካቾች